የፍቅር እናት የሰላም የፍቅር እናት የሰላም ይናፍቀኛል ስምሽ ሳልጠራው ስቀር ማርያም። ዘራችሁን ይባርካል እግዚአብሔር በካህናቱ በኩል ዘራችሁን፣ ትውልዳችሁን፣ ኑሯችሁን፣ ትዳራችሁን፣ ስራችሁን፣ ጤናችሁን ይባርካል እግዚአብሔር። ካህናትን የማይታዘዝ ሕዝብ ሰነፍ ነው፣ ደካማ ነው፣ ጎስቋላ ነው፣ ዘመንን መሻገር አይችልም። የወለደው የተባረከ አይሆንም። እግዚአብሔር ያለ ማንም የለምና አማኑኤል ያለ ማንም የለምና እልል በሉ ቆሙ ለምስጋና አመስግኑ ቆሙ ለምስጋና። እግዚአብሔር ሆይ ማረኝ ማለት አለ። ጴጥሮስ ለጳውሎስ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በቅድሚያ አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ እዚህ የተሰበሰባችሁ አባቶች፣ እናቶች፣ ወንድሞች፣ እህቶች፣ ሕፃናትም ጭምር በወደደን ባፈቀረን ፍቅሩንም እስከ መስቀል ድረስ በገለጸልን በአምላካችን በልዑል እግዚአብሔር ፍጹም ሰላም እንደምን አደራችሁ? ድምጻችሁ አይሰማም፣ ብዙዎች ናችሁ። እንደምን አደራችሁ? እንደምን እስከ ሰዓት ደረሳችሁ? እግዚአብሔር ይመስገን ብለን እንድናመሰግነው ከያለንበት ወደዚህ ወደ ተቀደሰ ስፍራ ያሰባሰበን ቅዱስ አምላክ ስሙ ዛሬም ዘወትርም የተመሰገነ ይሁን። እንደ እግዚአብሔር ያለ ማንም የለምና እንደ አማኑኤል ያለ ማንም የለምና እልል በሉ ቆሙ ለምስጋና አመስግኑ ቆሙ ለምስጋና። እንደ እግዚአብሔር ያለ ማንም የለምና እንደ አማኑኤል ያለ ማንም የለምና እልል በሉ ቆሙ ለምስጋና አመስግኑ ቆሙ ለምስጋና። ባህር ተከፈለ እስኪታይ መሬቱ ፈርዖን ወደቀ አልሰራም ትምክህቱ። ደካሞቹም ጸንተው ተራመዱ ኃይለኞቹም ይኸው ተዋረዱ። እንደ እግዚአብሔር ያለ ማንም የለምና ማንም የለምና እልል በሉ ቆሙ ለምስጋና አመስግኑ ቆሙ ለምስጋና። የኢያሪኮ ቅጥር የማይደፈረው ይኸው ፈራረሰ የሰው ሳይነካው። ኃይለኞቹም ቢበረታቱብን እንጸናለን በእርሱ ተደግፈን። እንደ እግዚአብሔር ያለ ማንም የለምና እንደ አማኑኤል ያለ ማንም የለምና እልል በሉ ቆሙ ለምስጋና አመስግኑ ቆሙ ለምስጋና። የተወረወረው የጠላታችን ጦር ሜዳ ላይ ወደቀ ጋሻ ሆኖ እግዚአብሔር ለሥላሴ ይድረስ ምስጋናችን። ተሸነፈ አዳኝ ጠላታችን። እንደ እግዚአብሔር ያለ ማንም የለምና እንደ አማኑኤል ያለ ማንም የለምና እልል በሉ ቆሙ ለምስጋና አመስግኑ ቆሙ ለምስጋና። ባህር ላይ ሲራመድ ሞገስ አለው እርሶ በግርማው ሲነሳ ጸጥ ይላል ነፋሶ። የድንግል ልጅ እኛ ምናመልከው ከሃሊ ነው የለም የሚሳነው። እንደ እግዚአብሔር ያለ ማንም የለምና እንደ አማኑኤል
አመስግኑ ቆሙ ለምስጋና በሕይወቴ ውስጥ በኑሮዬ ቅደሚኝ ከፊት ከኋላዬ ተደላደለ ልቤ አንቺ አለሽና ካጠገቤ የፍቅር እናት የሰላም የፍቅር እናት የሰላም ይናፍቀኛል ስምሽን ሳልጠራው ስቀር ማርያም የፍቅር እናት የሰላም የፍቅር እናት የሰላም ሳልጠራው ስቀር ማርያም እንዴት ቀራለው ከመንገዴ አደራ እናቴ አስቢኝ ለሚያስጨንቀኝ ጠላት ለሚያሳድደኝ አትስኪኝ የፍቅር እናት የሰላም የፍቅር እናት የሰላም ይናፍቀኛል ስምሽን ሳልጠራው ስቀር ማርያም የፍቅር እናት የሰላም ይናፍቀኛል ስምሽን ሳልጠራው ስቀር ማርያም ትናንትም ዛሬም አመስጋኝ ነኝ የለም ለነገ የሚያስፈራኝ ሜዳ ይሆናል ተራራ ልጅሽ ስላለ ከእኛ ጋራ የፍቅር እናት የሰላም የፍቅር እናት የሰላም ይናፍቀኛል ስምሽን ሳልጠራው ስቀር ማርያም የፍቅር እናት የሰላም የፍቅር እናት የሰላም ይናፍቀኛል ስምሽን ሳልጠራው ስቀር ማርያም ምኞት የሚስመር ድብቅ ሕልሜ ልለፍ ወጀቡን ተቋቁሜ የጌታዬ እናት ነሽ ኃይልን ያደርጋል ጸሎትሽ የፍቅር እናት የሰላም ይናፍቀኛል ስምሽን ሳልጠራው ስቀር ማርያም የፍቅር እናት የሰላም የፍቅር እናት የሰላም ይናፍቀኛል ስምሽን ሳልጠራው ስቀር ማርያም አረገ በስባት አረገ በልልታ በስባት በልልታ አረገ አረገ በልልታ አረገ በስባት አረገ በልልታ በስባት በልልታ አረገ አረገ በልልታ ሞትን ድል አድርጎ የሰራዊት ጌታ አረገ አረገ በልልታ ሞትን ድል አድርጎ የሰራዊት ጌታ አረገ አረገ በልልታ አረገ በስባት አረገ በልልታ በስባት በልልታ አረገ አረገ በልልታ አረገ በስባት አረገ በልልታ በስባት በልልታ አረገ አረገ በልልታ ሞትን ድል አድርጎ የሰራዊት ጌታ አረገ አረገ በልልታ ሞትን ድል አድርጎ የሰራዊት ጌታ አረገ አረገ በልልታ አረገ በስባት አረገ በልልታ በስባት በልልታ አረገ አረገ በልልታ አረገ በስባት አረገ በልልታ በስባት በልልታ አረገ አረገ በልልታ ሞትን ድል አድርጎ የሰራዊት ጌታ አረገ አረገ በልልታ ሞትን ድል አድርጎ የሰራዊት ጌታ አረገ አረገ በልልታ በስመ አብ
ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡር መልአከ አርያም ቆሞስ አባታችን፣ ክቡር መልአከ ምሕረት የዚህ ታላቅ ደብር ዋና አስተዳዳሪ፣ ክቡራን አይንተ እግዚአብሔር ካህናት አባቶቼ፣ በአገልግሎት የምትመስሉ ክቡራን መምህራነ ወንጌል፣ የደብሩ የሰንበት ትምህርት ቤት ወጣቶችና በዚህ ቅጥር ግቢ ውስጥ የተገኛችሁ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ቤተሰቦች በክርስቶስ ፍጹም ሰላም እንደምን አደራችሁ? እንደምን አረፈዳችሁ? አምላከ ቅዱሳን እግዚአብሔር ስሙ ከአጥናፍ እስከ አጥናፍ የተመሰገነ ይሁን። ባረበት የመጽሐፍ ቅዱስ ክፍል በማቴዎስ ወንጌል ምዕራፍ 10 ከቁጥር 1 ላይ የተጻፈ ቃል ነው። ይህ ቃል ምንድን ነው የሚለው? ስልጣንን ሰጣቸው ይላል። ለነማን ሰጣቸው? ለአባቶቻችን። ዝም ብሎ አይደለም። አባ ከሌ ሲባል መጋቢ ሐዲስ፣ መጋቢ ብሉይ፣ መልአከ አርያም፣ መልአከ ምሕረት፣ ሊቀ ጠበብት ሲባል ዝም ብሎ እንዲያው ከሜዳ ወድቆ የተገኘ ነገር እንዳይመስላችሁ፣ ከላይ ከሰማይ የመጣ ነው። ያ ስልጣን ደግሞ ይገርማችኋል፣ መሰረቱ ቤተ መቅደስ ውስጥ ነው። እዚህም መሰረቱ ወደ ላይ ወደ ሰማይ ወደ ኢየሩሳሌም ከፍ ያለ ነው። ሰውና አምላክ የሚገናኝበት ነው። ያዕቆብ በፍኖተ ሎዛ ደክሞት በጨለማ ለጣለ እንቅልፉን ተኛ። በህልሙ ረጅም መሰላል ተዘርግቶ አየ። የተኛበት ቦታ ላይ ድንጋይ ተጠርሶ ነበር የተኛው። ረጅም መሰላል ተዘርግቶ አየ። በመሰላሉ ላይ ወልድ አምላክ በጫፉ ላይ ተቀምጦ፣ መላእክት ደግሞ በዛ መሰላል እየወረዱ እየወጡ እየወረዱ እየወጡ አያቸው። ብድግ አለ። ኦሆ ይሄ የእግዚአብሔር ደጅ ነው አለ። ከዛ ብድግ አለና ሻንጣው ቦርሳውን ከፈተ። ከቦርሳው ውስጥ ዘይት አወጣ ይላል። ምን አወጣ? ዘይት አወጣ። የተንተራሰውን ድንጋይ በመስቀል ምልክት ከመረው። ዘይት አፈሰሰበት። አያችሁ፣ ለድንጋዩ እኮ ነው ዘይት አፈሰሰበት። በስመ እግዚአብሔር በአብርሃም አምላክ ስም ተመልከቱ፣ በቅዱሳን አምላክ ስም ባረከው ያን ቦታ። ለምንድን ነው የባረከው? እስኪ ንገሩኝ፣ ለምንድን ነው የባረከው? መሰላል ከምድር እስከ ሰማይ ተዘርግቶ ድንግል ማርያምን በምናቡ አያት። አያት፣ ድንግል ማርያምን እመቤታችንን በምናቡ ተመለከታት፣ ነቃ። የእግዚአብሔር መልአክ ይኸውላችሁ፣ ሰውና እግዚአብሔር የሚታረቅባት ትልቅ ረጅም መሰላል ሁና አያት። ያን ቦታ ባረከው። በዛ ቦታ ላይ መሰዊያ ሰራ። የእግዚአብሔርን ስም እያወሳ እያነሳ ይሰዋ ነበረ። ስለዚህ እቺ መሰላል፣ እቺ መቅደሳችን የቅዱሱ የእግዚአብሔር መሰላል የተተከለባት ናት። ሌሊቱን ሙሉ ካህናቱ ሲጸልዩ ያድራሉ። ይገርማቸዋል። ሲጸልዩ አቤቱ ማራቸው፣ ይቅር በላቸው፣ ከፍ ከፍ አድርጋቸው። ምን አድርጋቸው? እሱ ከፍ ከፍ እንዳለ እኮ ነው። እሱ ወደ ላይ እንደወጣ እኮ ነው። አያችሁ፣ ከፍ ከፍ አድርጋቸው። ዘራችሁን ይባርካል እግዚአብሔር። በካህናቱ በኩል ዘራችሁን፣ ትውልዳችሁን፣ ኑሯችሁን፣ ትዳራችሁን፣ ስራችሁን፣ ጤናችሁን ይባርካል እግዚአብሔር በካህናቱ በኩል በአባቶቻችን በኩል። ስለዚህ በመጽሐፍ ቅዱስ ምን አለ? ስልጣንን ሁሉ ምን አለ? ሰጣቸው። አያችሁ፣ መጣና ምን አለ መሰላችሁ? መጣና በሰማይና በምድር ስልጣን ተሰጠኝ። አባቴ እኔን እንደላከኝ እኔ ደግሞ እናንተን እልካችኋለሁ። ሂዳችሁ በአብና በወልድ በመንፈስ ቅዱስም እያጠመቃችኋቸው ደቀ መዛሙርት ያድርጓቸው፣ ልጆች ያድርጓቸው፣ ተማሪዎች ያድርጓቸው፣ ቤተሰቦች ያድርጓቸው። ለእናንተ ነው። ታውቃላችሁ፣ ለእናንተ ነው። እናንተ ግን እውነትም እናንተ እንዴት አድርጎ እንደሰየመ ነው። በጎች ያለው እኮ በጎች እኮ ነው። እማንሰማ በጎች። የገጠር ልጅ ካለ እኔ የምናገረውን ያውቀዋል ማለት ነው። በግ ጠባቂ ካለ ማለት ነው። ሴቶችን በግ ሲጠብቁ ያደጓሉ። የወላጆቻቸው በጎች ነን፣ አንሰማም።
ኃጢአት አትስሪ እምብየው፣ አታመንዝር ምን አገባ፣ የምንዝር ጌጥ አታድርጊ ጥሩ አይደለም ምን አገባ፣ ልጄ ታዘዢ እሻትልም፣ እናቷን እሻትልም፣ አባቷን እሻትልም፣ አትስረቅ፣ አትቀማ፣ አትከራከር፣ አትጨቃጨቅ፣ በወንድምህ ላይ በሐሰት አትመስክር። ማን ይሰማል? ማን ይሰማል? ንገሩኝ እስኪ ማን ይሰማል? በግነን አይደለንም፣ ነገሩኛ በግነን አይደለንም፣ በግነን እንጂ በግነን ደግሞ በግ ደግሞ ይገርማችኋል፣ ደግ ነው። መተናኮል አይወድም። መተናኮል ይወዳል። ፍየል ከሆነ አራት እግሩን ብድግ አድርጎ ግንባርክን ነው የሚል፣ ይወጋል፣ ከፈለገ ይወጋል። ከዛ ደግሞ ጩኸቱ ይገርማችኋል። እንደገና የበግን ክብር ተመልከቱ። ነውሩን ሸፍኖ ነው የሚሄደው። ታውቃላችሁ ላቷ እንዴት ነው? ዘርፈፍ ብሎ ነው የሚሄደው አይደል? ስሸና አትታይ። ጥፍርግኛ የሚባል ጥፍርግኛዋን ስትጥፍ ትታያለች? አትታይ? አትታይም። ኩሩ ናት። ሲያርዷት አትጮህ አትል ትላለች አትል። አንድ የፍየል ወጠጥ ያስገቡና ቤቱን አምሶት ቁጭ ነው የሚለው። አባት ይሙት ቤቱን ነው በቃ ተመልከቱ። ስለዚህ እውነትም በጎች ነን። ስለዚህ ጌታችን ኢየሱስ ክርስቶስ ደቀ መዛሙርቱን ወደ እርሱ ጠራቸው ይላል። 12ቱን ደቀ መዛሙርቱ ወደ እርሱ ጠርቶ እንዲህ አላቸው፣ በርኩሳን መናፍስት ላይ በደዌና በሕመም ሁሉ ላይ ስልጣንን ሰጠኋችሁ እንድትፈውሱ። መጎናጸፊያቸውን አለባበሳቸውን የክርስቶስ ወታደር ነው እዚህ ያሉ። እነዚህ ዲያቆናት ናቸው። ነገ መስቀል ይይዛሉ። ወደ ህዝቡ ወደ መንጋው ይሄዳሉ። ሁለት ሁለት እየሆኑ እናንተን ለማገልገል ማለት ነው። ሌሎቹ ካህናት ናቸው፣ ቀሳውስት ናቸው፣ ሽማግሌዎች ናቸው፣ መስቀል የተሸከሙ ናቸው። የሚወደኝ ቢኖር መስቀልን ተሸክሞ ይከተለኝ። ምን ይበለኝ? ይከተለኝ ተብለው የተሾሙ ናቸው። የነዚህ መስቀል ስጋውን ደሙን የፈተተበት እጃቸው ልክ እንዲህ ሲባርክ ከኃጢአት ማሰሪያ የተፈታችሁ ትሆናላችሁ። ታምናላችሁ በዚህ? እስኪ እግዚአብሔርን በእልልታ አመስግኑት። እንዲህ በመዳፉ ሲነካችሁ ግንባራችሁን፣ ከንፈራችሁን ሲነካችሁ የኃጢአት ለምጻችሁ ይደመሰሳል። በትንቢተ ኢሳይያስ ምዕራፍ 6 ላይ ተጽፎ እንደምናየው ኢሳይያስ ቀና ብሎ ወደ ሰማይ ሲመለከት ዘርፋፋ ቀሚስ ያደረገ በትልቅ ዙፋን ላይ የተቀመጠ መላእክት እንደ ሻሽ ተነጥፈው ቅዱስ ቅዱስ እያሉ ሲያመሰግኑ ተመለከተ ይላል። አምላኩን አየ። እንዲህ ይላል፣ ወደ ጠፉት በጎች ወደ እስራኤላውያን ማን ይላከኛል እያለ ያ በዙፋን ላይ የተቀመጠው እኮ ነው እንደዚህ የሚለው፣ ወደ ጠፉት በጎች አሁን ማን ይላከኛል ሲል ሰማሁት አለ። እኔም ተነሳሁና ጌታ ሆይ ለምጻም ነኝ እንጂ እኔ እላክሃለሁ አልኩት አለ። እኔ ምን እልሃለሁ? እኔ እላክሃለሁ አልኩት አለ። ለምጻም ነኝ እንጂ እኔ እላክሃለሁ ስለው አለ ከመላእክት መካከል አንዱ። ከማን መካከል? ከመላእክት መካከል አንዱ በጉጠት ፉም እሳት ይዞ መጣና ከንፈሬን ዳሰሰው አለ። ምን እንዳሰሰው? ከንፈሬን። ኢሳይያስ ምናም ነበረ? ለምጻም ነበር። ለምጽ መጥቶት ነበረ። የኃጢአት ለምጽ ነበረበት። ለምጻም የማይሆን አገልጋይ የለም። ንስሐ ሲገባ ግን ለምጹ ይደመሰሳል። ለምጻም የማይሆን የእግዚአብሔር ሕዝብ የለም። ንስሐ ሲገባ ግን ለምጹ ይደመሰሳል። የመለኮትን እሳት በአፉ ውስጥ ሲያስገባ ደሙን ሲጠጣ ስጋውን ሲበላ ከለምጹ ይድናል፣ ከበሽታው ይድናል፣ ከህመሙ ይድናል። ከለምጹ ተፈወሰ። አያችሁ፣ ከህመሙ ተፈወሰ። የአፉ እሳት ወልደ አምላክ ነው ኢየሱስ ክርስቶስ። ድንግል ማርያም በማኅፀኗ 9 ወር የተሸከመችው ደጓ ናት። ቅኒቱ እመቤት የእናንተ ናት። ማርያም ማርያም የምትሏት እመቤታችሁ በማኅፀኗ የተሸከመችው ነው የአፉ እሳት። መልአኩ የእግዚአብሔር መልአክ ቅዱስ ሚካኤል ስልጣንን ሁሉ ምን አላቸው? ንገሩኝ፣ ምን አላቸው? ሰጣቸው። ያው ስልጣንን ሁሉ ነው። እስኪ በዚህ ምድር ላይ የካህናት ስልጣን የማያዘው ማን አለ? ንገሩኝ። ማን አለ? ንገሩኛ። በዚህ ምድር ላይ የካህናት ስልጣን የማያንቀሳቅሰው ማንን ነው? ላንቺ የማይታዘዝ ህዝብና መንግስት ይጠፋል አይደል? ካህናትን የማይታዘዝ ህዝብ ሰነፍ ነው፣ ደካማ ነው፣ ጎስቋላ ነው፣ ዘመንን መሻገር አይችልም። የወለደው የተባረከ አይሆንም። በቤቱ በረከት የለም፣
በቤቱ እንጀራ የለም። ይልቁንስ በዛ ፈንታ ስቃይ፣ መከራ፣ ሕመምና ዶዬ በሽታ ነው። እናንተን የተቀበለ እኔን ተቀበለ። እኔን የተቀበለ የባህሪ አባትን አብን ተቀበለ። ነቢይን በነቢይ ስም የተቀበለ የነቢዩን ዋጋ ያገኛል። ጻድቅን በጻድቁ ስም የተቀበለ የጻድቁን ዋጋ ያገኛል። ከነዚህ ከትናናሾቹ መካከል ለአንዱ ይላል። ተናናሽ አባቶቻችን ግን ኃያላን ተናናሽ ከነዚህ ከትናናሾቹ ለአንዱ ቀዝቃዛ ውሃ የሰጠ ምን የሰጠ አባቶች፣ ምን የሰጠ እናቶች? ቀዝቃዛ ጽዋ ውሃ። ጭራሽ እናንተማ ከሞሰቡ ላይ ግምድል አርጋችሁ አይደል እጥፍ አርጋችሁ በሞሰቡ ላይ ያስቀምጣችሁ ያማረ ወጥ አርጋችሁ የምታመጡት። ውሃ የሰጠ እኮ ነው ያለው። ምን የሰጠ? ውሃ የሰጠ በፍጹም ዋጋው አይጠፋበትም። ማቴዎስ 10 ላይ ከቁጥር 41 ጀምራችሁ ማንበብ ትችላላችሁ። ስለዚህ እነዚህ አባቶቻችን ስልጣን የተሰጣቸው ናቸው። ወቅቱ እርገት ነው። ለዛ ነው 30 ጊዜ ስልጣን ተሰጣቸው። አጋንንት እንዲያወጡ፣ ድዊ እንዲፈውሱ፣ እንዲባርኩ፣ እንዲቀድሱ፣ ቀድሰው እንዲያቆርቡ፣ ባህር እንዲከፍሉ፣ ሙት እንዲያስነሱ እያልኩ 30 ጊዜ የምንዘባርቀው ወቅቱ የሹመት ወቅት ነው። ታውቃላችሁ? የሹመት ወቅት ነው። ጌታችን ሹማቸው ነው ሄደው በመቅደሱ እንዳትወጡ፣ ከመቅደሱ እንዳትጠፉ፣ ከመቅደሱ ናችሁ ጸልዩ። ይመጣል ተመልሶ። ግን እስከሚመጣ እየጠበቃችሁት ነው። ክርስቲያኖች ተዘጋጅተናል። ያልቆሸሸ የለም። ነጠላው ሲቆሽሽ ምን ታረጉታላችሁ? ትጥሉታላችሁ። ቀሚስሽ ሲቆሽሽ ትጥይዋለሽ ወይ? የባለሽ ጃኬት ሲቆሽሽ ትጥይዋለሽ? በአማረ ሳሙና፣ ያው ማዛው በሚጣፍጥ ሳሙና አልመታቱት። ስለዚህ የቆሸሸ ሰው ካለ ይኸው ካህናቱ እዚህ አሉ። ይኸው እዚህ አለ መልአከ አርያም አለ። ክቡር መልአከ ምሕረት አለ። የቆሸሸ ሰው ካለ ይምጣ፣ ንስሐ ይግባ። ከዛ ከኃጢአት ማሰሪያ የተፈታ ነፃ የወጣ ይሆናል ማለት ነው። አላበዛባችሁም። አምላከ ቅዱሳን እግዚአብሔር ጉባኤያችን ይባርክልን፣ አገልግሎታችንን ይባርክልን። የእናታችን የወላዲት አምላክ ጸሎት ከኛ ጋር ይሁን። አስተማረን አምላካችን ስሙ ከአጥናፍ እስከ አጥናፍ የተመሰገነ ይሁን። እግዚአብሔር ሆይ ማረኝ ማለት አለ። ቤሎ ጴጥሮስ ለባው